ሰላምዬን እወዳታለሁ። ለምን? እንዴ አባዬ ሰላም የምትወደኝ ነው እና እሷን ስለምትወጂ እኔን ጥለሽ ልትሄጂ ነው? አይ አባዬ አንተንማ ትቻለኝ። ቆይ አባዬ አንተን የመሰለ አባት እንዲሁ በቀላሉ ይተዋል አባዬ? ይተዋል አባዬ? እኔ ለአንቺ መልካም አባት ነኝ አይደል? እንዴ አባዬ አዎ በጣም ምርጥ አባት ነው። سبب هون سيله كبر علم للجيش سيله من ورقنا جمك አቶ ደረጀ ዛሬም እንግዲህ ድንጋጤውና ሀሳቡ ጭንቀቱ እንደበረታ እንዲጨመረ ነው የሚገኘው። ምክንያቱም ምንም አይነት አንድ ነገር እስካላፈረጠው ድረስ መፍትሄ እየተገኘለት አይደለም። ቤተሰቦቻችን እንግዲህ እሱ የሚሆነው ምንድነው? እንደሚታወቀው እንግዲህ ዳጣ ህዝብ ከመጣች ጀምሮ ጋሽ ደረጀ በጭንቀት ውስጥ ነው የሚገኘው ማለት ነው ቤተሰቦቻችን። ምክንያቱም እንዴት አርጌ ልናገር፣ እንዴት አርጌ ላሳውቅ፣ የመጀመሪያው ዲኤንኤ እስኪመረመር ድረስ ከዳጣ ጋር ብዙ ነገሮችን አሳብ ሲያሳስበው ነበረ። ከዛ ደግሞ እንግዲህ እግዚአብሔር ይመስገን ሜዲካል እንትናቸውን ከወሰዱ በኋላ ዲኤንኤ ምርመራ ውጤቱ ካዩ በኋላ በጣም ደስ የሚል ጊዜ ነበረ የነበራቸው ቤተሰቦቻችን። ከዛም አልፎ እንግዲህ ደስ በሚል ሁኔታ ልጅና አባት መሆናቸውን አረጋግጠው ደስ የሚል ኑሮ እየኖሩ ነው። ግን ለወይዘሮ ማርታ ምን ብሎ መናገር እንዳለበት ሲጨንቀው ሲጠበው ከእለት እለት እንግዲህ ነገሮችን በሰዓቱ እንትን ማለት ሳይችል እስካሁን ደርሷል ማለት ነው። እንግዲህ ደግሞ የሚገርመው ነገር የሷ ብቻ ሳይሆን እንግዲህ ሰላም ያረገዘችው ድጋሜ ልጅ እንግዲህ ያንተ ነው ከተባለ ጀምሮ ሌላ ጭንቀት ጨምሮበታል አቶ ደረጀ። ግን ያንንም ዙሮ ሆኖ በቻሌንጅ እንግዲህ ለመወጣት እየሞከረ ነው የሚገኘው። አሁን ላይ እንግዲህ የሰላም የልጅ አባት በተለይ እሱን እንዴት ሰዎች ይጠረጥሩኛል፣ እንዴት እንደዚህ ይሉኛል፣ እኔ የተከበርኩኝ ሰው ነኝ፣ እንዴት እንደዚህ ይላሉ፣ እንዴት የሰው ሙድ መያዣ ሆናለሁኝ፣ እንዴት በቃ ባለፈው ደግሞ ከድር እንግዲህ ረመዳን እንትን ፍጥሩ ሄደው ነበር ከድር ቤትና ከድር እንደ ጋሽ ደሬ እናንተን ቤት ሁለት ተፈቀደ እያለ እንግዲህ ሙድ ይዞበት ነበርና እንዴት የማንም ሙድ መያዣ ሆናለሁ ምናምን እያለ በጣም ነበር የተናደደው ማለት ነው ቤተሰቦቻችን። እና በዛ ሁኔታ እንግዲህ ደረጀ በቃ ከሚባለው በላይ ነበር ቤተሰቦቻችን የደነገጠው። በቃ ድንጋጤ የሚለው ቃል አይገልጸውም ነበር ማለት ነው። በቃ እኔ እንጃ ምን ብዬ ልንገራችሁ ማለት ነው። በጣም ከባድ ነገር ነበረ። ያው ያንን ነገር እንግዲህ ለመወጣት የሚችለውን ነገር እያደረገ ነው የሚገኘው ቤተሰቦቻችን። አሁን ደግሞ በጣም የባሰ የከፋ ሆኖ እንግዲህ ያንን እንግዲህ ማለት ሰላምን የልጅሽን አባት ነው ያሳውቂ የት ነው እያለ እየተከራከረ ባለበት ሰዓት ላይ እንግዲህ ባልታወቀ ባላሰበው መልኩ እንግዲህ የልጁ አባት እሱ እንደሆነና ከሱ እንዲያረገዘች ያው ሰላም ስትነግረው በጣም ነበር የደነገጠው አቶ ደረጀ። በቃ ከሚባለው በላይ ማለት ነው። ድንጋጤውም እንግዲህ እንደማበድ አድርጎት ታውቃላችሁ። ለስንት ቀን ያክል ራሱን ከራሱ ጋር መሆን እስከሚያቀጠው ድረስ ነበረ ሲጨንቀው ሲንት ሲላይ የነበረው አቶ ደረጀ። በመጨረሻም እንግዲህ እግዚአብሔር ይመስገን አሁን ያው ትንሽ ተረጋግቷል። ግን ደግሞ የእውነት የትም አይሸሸግምና እስካሁን ዙሮ አሁንም ጭንቀቱ እየለቀቀው አይደለም። ቢሆንም ዙሮ ግን እግዚአብሔር ይመስገን ያው የተወሰነ መልኩ ለውጥ አለ ማለት ነው ቤተሰቦቻችን። ብቻ ግን ያው ተፍ እያለ ነው የሚገኘው። ነገሮችን በቻሌንጅ ለመወጣት ግን እየተወጣው አይደለም። ምክንያቱም ከሚችለው በላይ ሆኖበታል። አሁን ላይ ነገሮቹ በጣም ትንሽ ከበድ ያሉበት ይመስላል አቶ ደረጀ። ያው ቢሆንም እንግዲህ ቻሌንጆችን በእንትን ለመወጣት የሚችለውን ያክል እየሞከረ ነው የሚገኘው ቤተሰቦቻችን። በዚህ መካከል እንግዲህ ሰላም ደግሞ ልጅን እናቷን ንገራት እኔ ያልበለዛ ነግራት አለሁኝ እና እንዲሁም ሌሎች ነገሮች በጣም እሱን እያሳሰቡት እያስጨነቁት ነው የሚገኙት አቶ ደረጀን። በዛ ላይ ደግሞ ሰላም በባለፈው ጽፋው የሄደችው ደብዳቤ ለዳጣ ስጥ ብላ ለናታን የሰጠችውን ደብዳቤ እንግዲህ ደረጀ አይቶ ነበርና እሱን ካየ ጀምሮ ደግሞ በቃ ሰላም ለዳጣ እንደማልነግራት በቃ ይሄን ያክል ተረድታለች ማለት ነው። ምን ይሻለኛል እያለ እንግዲህ ራሱን በሐሳብ በጭንቀት ነው ያንተን እያለ የሚገኘው። ግን ሆኖም አሁን ደግሞ ሰላም ደግሞ ድጋሚ አሁን ሰሞኑን ያው ሄዳለች ከቤት ስለወጣች ያን የተወሰነ ረፍ ብሏል። ግን ማለት አልተፋታችሁም ገብታችኋል። በቃ ማለት በዚህ ሁኔታ የሚቀጥል አይነት ነገር አይደለም ማለት ነው ቤተሰቦቻችን። ምክንያቱም እስከዛሬ ዝም ያለችው አውቃ ነው እንጂ ጠፍቷትኝ አይደለም። እንግዲህ አሁንም ደግሞ
እንግዲህ ዛሬ ቴክስት ልካለታለች። ያው የቴክስት የላከችለት ደግሞ እንግዲህ ያለውን ነገር እንትን ለማለት ነው ማለት በእርግጠኝነት ልጄን ማትነግራት ከሆነ እኔ ራሴ ነግራታለሁ አይነት ነገር ነው እርግጠኛ ነኝ የሚሆነው ብዬ መልእክቱ ተስፋ አደርጋለሁ። እናንተስ ምን ትላላችሁ? እንግዲህ ዳጣና ናታንም የሚገርም የፍቅር ጊዜ እያሳለፉ ነው የሚገኙት። ያው እንደ ሁኔታው ትንሽ ከበድ ቢልም ማለት ከቻሌንጆች አሉ ምናምን ብዙ ነገሮች አሉ በያው ቤተሰብ መካከል። በዛ ላይ ዝጋ ያለችው አብጌል በጣም ነው የምትፈታተናቸው። ናታንን ደግሞ እንግዲህ በዛ በደብዳቤ ምክንያት እሱን በቃ ወጥራ ለመያዝ እያደረገች ያለችው ነገር በጣም ትልቅ ስህተት ነው። እሱንም እንግዲህ ቻሌንጅ አድርገው ብላክሜል ልታደርግ ይፈልጋለች እያለ ነበር ናታንም እና እሱን ነገርም ለመወጣት እያደረጉ ያሉት ነገር በቃ ይበል የሚያስብል ነገር ነው። መልካም ነገር ነው ማለት ነው። ቤተሰቦቻችን ያው በሚቻለው መጠን መልካም ነገርን እየሞከሩ ነው የሚገኘው። እንደሚሳካላቸው ተስፋ እናደርጋለን። በቃ ያለውን ነገር ያው የሚችሉትን ያክል እየሞከሩ ነው። ግን አሪፍ የፍቅር ጊዜ እየሄዱ ነው። ዳጣም እንግዲህ በጣም ደስተኛ ናት። አባቷም ደግሞ የኔ ቆንጅዬ ልጅ ምናምን እያላት ነው። በጣም ደስተኛ ነች። በዛ ላይ ከናታን ጋር ያላት ሪሌሽን በጣም ልዩና ደስ የሚል ጊዜ ነው። ሌላው እንግዲህ ወይዘሮ ማርታ ድጋሚ አንቺ ናታን እንድታገቢው አልፈቅድም ባልወልደውም ልጄ ነው። ምክንያቱም አንቺ ለሱ የምትገቢ ሴት አይደለሽም። በጣም አንቺ ባለጌ በቃ የሰው እንትን ማጠብቂ ሴት ነሽ። ከዛሬ ቀጥሎ ምን በወጣው ናታንስ ቢሆን አንቺን የሚያገባው እያለች ነው የምትገኘው ወይዘሮ ማርታ። ምክንያቱም ናታን እንግዲህ ስትሰድበው ስትገለምጠው ባየችው መንገድ ማለት ነው። ምን አደረኩኝ እኔ እኮ ትክክል ነኝ አላጠፋሁም እያለች ነው ደግሞ አብጌል የምትገኘው። ቤተሰቦቻችን በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ቤተሰቦች መልካም ጊዜ በያላችሁበት ወዳችኋለሁ። ባይ ባይ። ላይክ አይረሳ። እስከ መጨረሻ ስለምትከታተሉኝ አመሰግናለሁ። መልካም ጊዜ